ሰላም ሰላም ቤተሰብ በያላችሁበት ሰላማችሁ ይብዛ። ዛሬ እንግሊዘኛ ሌተሮችን በሁለት ከፍለን እናያለን። እሱም ቫውል እና ኮንሶናንት ሌተርስ ነው። እንግሊዘኛን በሁለት ከፍለን ዋነኛ የምናይበት ሚስጥር እንግሊዘኛን ለማንበብ ቤዚክ የሆነው ይህ ስለሆነ ነው። እንግሊዘኛን ይህንን ካላወቅን ማንበብ በጣም ይከብደናል። ስለዚህ ቤተሰብ ይህንን በደንብ አድርገን ለማወቅ እንግሊዘኛን ይህንን በደንብ አድርገን ማንበብ አለብን። ሃው መኒ ቫውል ሌተርስ ፈርስት how many English letters? How many English letters? There are 26 English letters. This is divided by 3. The first one, vowel letters. Vowel letters. Vowel letters. There are 5 vowel letters. A, I, O, U. These 5 vowel letters ሳውንድ አር ሳውንድስ ኤ አ እንደ አማርኛዋ አ ፊደል እናነባዋለን። ኢ እንደ አማርኛዋ ኤ ፊደል እናነባዋለን። አይ እንደ አማርኛዋ ኢ ፊደል እናነባለን። ኦ እንደ አማርኛዋ ኦ ፊደል እናነባለን። ዩ እንደ አ ወይም እንደ ኡ እናነባለን። እንደ አ ወይም እንደ ኡ እናነባታለን። ሁለቱም ሲመጣ እንደ አገባቡ እናነባዋለን ማለት ነው። ከዚህ ጋር ቤተሰብ ማየት ያለባችሁ ነገር ትልቁ ነገር እነዚህ ፊደላቶቹ አምስቱ ፊደላቶች ሲመጡ በምን አይነት መንገድ አነባቸዋለሁ ነው። በምን አይነት መንገድ አነባቸዋለሁ። እነዚህ ቫውል ሌተርስ የምንላቸው አናባቢ ሌተር ናቸው። አናባቢ ቫውል ሌተር ማለት አናባቢ የእንግሊዘኛ ፊደላቶች ማለት ነው። ኦኬ እንቀጥል። እነዚህን ፊደላቶች አንድ ባንድ እናያቸዋለን። ኤ ኢ አይ ኦ ዩ ኦኬ ዩ። እነኝን አምስቱ ፊደላቶችን ስናይ አምስቶቹም የተለያየ ድምፅ አላቸው። አምስቶቹ በየቃላት ስናስገባቸው የተለያየ ይሆናሉ ማለት ነው። ኦኬ ኤን እንደ አ ነው አይደል የምናነባት? እንደ አ ስለምናነባት አፕል እንላለን። እዚህ ጋር ይሄን እናነበው እስቲ። አፕል በልቶ መቅ ይኖራል። አፕል እንላለን። አፕል ኤሌፋንት በአማርኛው ምንድን ነው? ዝሆን። ኤሌፋንት እንላለን። እዚህ ጋር ኤሌፋንት ዝሆን ማለት ነው። በአማርኛው ዝሆን ኤሌፋንት እንላለን። ዝሆን። ኦኬ አናዘር ሌተርስ አይሲ እንላለን። አይሲ ማለት በረዶ ማለት ነው። አይሲ እንላለን። አይሲ ማለት በረዶ ማለት ነው። አይሲ እንላለን። ኦሬንጅ ምንድን ነው? ብርቱካን። ኦኬ ብርቱካን ማለት ነው። ኦሬንጅ። ኦኬ ዩ አምብሬላ እንደ አ ነው የምትነበብ ብለን አይደለ? አምብሬላ ማለት ጃንጥላ ታውቃላችሁ? ጃንጥላ ማያውቅ አይኖርም። አምብሬላ እንለዋለን። ኦኬ ቀጣይ ዋይ የምትባለዋን ፊደል እናያታለን። እዚህ ጋር ዋይ የምትባል ፊደል አለችን። ዋይ የምንላት ፊደል ፓርሻል ኮንሶናንት ፓርሻል ቫውል ሌተር ትሆናለች። ሰም ፓርት ቫውል ሌተር አናዘር ዋይስ ሰም ፓርት ኮንሶናንት ትሆናለች። ይህችን ፊደል እንዴት ነው የምንይዛት የሚለው አንዳንዴ አናባቢ ሁና ትመጣለች፣ አንዳንዴ ደግሞ ተነባቢ ሁና ትመጣለች ማለት ነው። እንዴት ምን አገልግሎት አላት ይቺ ፊደል ማለት ነው? ሁለት አገልግሎት አላት። ከሌሎቹ ፊደላቶች በሙሉ ዩኒክ የሚያደርጋት ልዩ የሚያደርጋት ዩኒክ ሌተርስ ብለን መውሰድ እንችላለን። ልዩ የሚያደርጋት ለምንድን ነው? ሰም ፓርት ቫውል ሌተር ትሆናለች፣ ሰም ፓርት ኮንሶናንት ሌተርስ ትሆናለች ማለት ነው። ኦኬ በቀጣይ ስናይ ኮንሶናንት ሌተሮችን እናያለን። ኮንሶናንት ሌተሮችን ደግሞ እንዴት እናያለን ነው። አሁን ኮንሶናንት ሌተሮች እንዴት እናያለን? በጣም ጥሩ። ቢን እናይ። ቢ የብቻዋን ብ ብለን እናነባታለን። ቢ የብቻዋን ብ ብለን እናነባታለን። ቢ የብቻዋን ማለት ነው። ቢ የብቻዋን ብ ብለን እናነባታለን።
ቢ ብቻዋን ቢ ብ ብለን ማለት ነው። ኦኬ ሲ ብቻዋን ክ ብለን እናነባታለን። ክ ሲ ብቻዋን ክ እንላታለን። ኦኬ በጣም ጥሩ። ዲ ብቻዋን ማን እንላታለን? ድ በጣም ጥሩ። ኤፍ ብቻዋን ፍ ጎበዞች እየያዛችሁ። ጂ ብቻዋን እንደማን ትነበዋለች? ጂ እንግሊዝኛዋ ጀ ጁ ጂ ጃ ጄ ጂ አማርኛዋ ፊደል ማለት ነው። ጀ ጁ ጂ ጃ ጄ ጂ እንደሷ ፊደል እናያለን ማለት ነው። በጣም ጥሩ። ኤችን እንደ ህ እናያለን። ህ ኦኬ። ደን እንደ ጂ እናነባታለን ማለት ነው። ቀጣይ ኬን እንደ ክ እናነባታለን። እዚህ ጋር ኬና ሲ እንደ ሁለቶችም እንደ ክ እናነባቸዋለን። ሁለቶችም እንደ ክ እናነባቸዋለን። ኦኬ ቀጣይ ኤልን እንደ ል እንላታለን። እንደ ል እናነባለን። ኦኬ ኤምን እንደ ም እናነባታለን። ኦኬ ኤንን እንደ ን እናነባታለን። በጣም ጥሩ። ፒን እንደ ፕ ኦኬ እነኚህ ሁሉ የምንወስዳቸው ቃላቶቹ የአማርኛ ፊደላቶቹ ስድስተኛ ፊደል ማለት ነው። ለምሳሌ የሃን ህ፣ የበን ብ፣ የከን ክ፣ የደን ድ እያደረግን ነው የምንወስደው። ኪው ራሷ ነው። ኪውን የምንወስዳት ራሷ ነው። ኪው አርን ር ኤስን ስ እንደ ስ እንወስዳታለን። ኦኬ ቲን እንደ ት ቪን እንደ ቭ እንወስዳታለን። ደብሊውን እንደ ው እንወስዳታለን ማለት ነው። ኦኬ ኤክስ እንደ ኤክስ ራሷን እንወስዳት። ኤክስ ዜድ እንደ ዝ ኦኬ ቤተሰብ ለዛሬ ያዘጋጀነው ክላስ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ እንዲሁም ቻናሉን ሰብስክራይብ አድርጉት። ከዚህ በመቀጠል ደግሞ በቀጣይ ቪዲዮ ኮንሶናንት ሌተሮችን በአራት ይከፈላሉ። በአራት ከፍለን እናያቸዋለን። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ጊዜ ተመኘሁ።